ጤና ይስጥልኝ። በሞሮኮ አዘጋጅነት እየተካሄደ ያለው 35ኛው የአፍሪካ ዋንጫ የመጀመሪያ የምድብ ጨዋታዎችን አድርጎ ዛሬ እረፍት አድርጓል ማለት ነው። ከነገ ጀምሮ ደግሞ የምድቡ ሁለተኛ ጨዋታዎች የሚደረጉ ይሆናል እና እስካሁን በተደረጉ ጨዋታዎች ላይ የተወሰኑ ነጥቦችን በተለይ ደግሞ ከትላልቅ ኔሽኖች አንጻር ማለት ነው ለውድድሩ ከፍተኛ ግምት ከተሰጣቸው ሀገራት አንጻር የተወሰኑ ነጥቦችን ከጨዋታዎቹ ጋር አያይዘን ለማንሳት እሞክራለሁ። ከዛ በፊት ግን በዚህ አጋጣሚ አንድ ነገር መናገር የምፈልገው የኔ አፍሪካ ዋንጫ በፋና ኤፍኤም 98.1 ስፖርት ዌቭ ፕሮግራም በየዕለቱ ማለት ነው ቢያንስ አንድ ጨዋታ ቀጥታ ስርጭት ያገኛል ማለት ነው። እዛ ላይ እኔንም ባልደረቦችንም አንድ ላይ ታገኙናላችሁ ማለት ነው። እስካሁን ከእሁድ መክፈቻው ከሞሮኮ እና ኮሞሮስ ጨዋታ ጀምሮ ማለት ነው የምሽት የ5 ሰዓት ጨዋታዎችን እያስተላለፍን እንገኛለን ማለት ነው። እንደዚህ እያስተላለፍን እስከ ፍጻሜው ድረስ የምንዘልቅ ይሆናል። እንድትከታተሉ እንጋብዛችኋለን። የመጀመሪያው ጨዋታ የነበረው ሞሮኮ ከኮሞሮስ ነው። እንግዲህ መክፈቻ ጨዋታ የነበረው ማለት ነው። እንግዲህ ለዚህ ውድድር ከፍተኛ ግምት የተሰጣት እንድታሸንፍ አዘጋጇ ሞሮኮ እንደሆነች ይታወቃል። ሞሮኮ እንግዲህ ወቅቱ ምናልባት ምርጧ የአፍሪካዊት ሀገር ልትሆን ትችላለች በእግር ኳስ። እንደሚታወሰው የኳታሩ የዓለም ዋንጫ ላይ በአፍሪካ ታሪክ ለመጀመሪያ ጊዜ ግማሽ ፍጻሜ የገባች ሀገር ሆናለች። እናስታውሳለን። ያን በጣም አስደናቂ የሆነ ያልተጠበቀ ውጤት ነበር በወቅቱ ያስመዘገበችው። በጣም ጥሩ ኦርጋናይዝድ የሆነ ቡድን አስመልክታናለች ሞሮኮ በወቅቱ ማለት ነው። ከዛም በኋላ የነበሩትን የማጣሪያ ውድድሮች ላይ ሞሮኮ ምንም አይነት ሽንፈት አላስተናገደችም። አክቹዋሊ ከዛ በኋላ የተደረጉት ማንኛውንም ጨዋታዎች ላይ ሽንፈት አላስተናገደችም። ለመጨረሻ ጊዜ ሞሮኮ ሽንፈት ያስተናገደችው በዛ የኳታሩ የዓለም ዋንጫ በስፔን ብሔራዊ ቡድን ነው። ከዛ በኋላ ሞሮኮ ምንም አይነት ሽንፈት ሳታስተናግድ ነው እንግዲህ የዓለም ዋንጫ ማጣሪያዎችም ሁሉንም ጨዋታዎች ድል አድርጋ 100% ሪከርድ ብቸኛው ሀገር ነች አስመዝግባ ወደ ዓለም ዋንጫ ያለፈችው። በአፍሪካ ዋንጫ ማጣሪያም አዘጋጅ ሀገር ብትሆንም የማጣሪያ ጨዋታዎችን ታደርጋለች እና ያ የማጣሪያ ጨዋታዎችን ላይ ሁሉንም አሸንፋ በ100% ሪከርድ ነው ወደ ወስተነች። ኦፍኮርስ አፍሪካ ዋንጫ ላይ ማለፏ ግልጽ ነው ማለት ነው እና ይህን ሁሉ አድርጋለች። በጣም ድንቅ ፎርም ላይ ነው የምትገኘው ሞሮኮ። አዘጋጅ ነች ደግሞ፣ ስለዚህ ከፍተኛ ግምት ቢሰጣት የሚጠበቅ ነው። በመክፈቻው ጨዋታ ላይ ግን በተለይ በመጀመሪያው አጋማሽ ከኮሞሮስ ጋር የነበረው ጨዋታ ላይ በጣም ተቸግራ ነበር ሞሮኮ። ግልጽ የግብ ዕድሎችን መፍጠር አልቻለችም። ኮሞሮስ በደንብ ወደኋላ ወደ ግባቸው አፈግፍገው በሎው ብሎክ ሲጫወቱ ነበር። የሚገኘውን አጋጣሚ በፈጣን ቅብብል በካውንተር ለመሄድ ነው ሲሞክሩ የነበረው። ፊት ለፊት መስመር ላይ ኮሞሮሶች ሳይዲኪ ይመስለኛል የተጫዋቹ ስም። በቁመቱ ያን ያህል ረዥም አይደለም፣ ከኳስ ጋር ግን ጥሩ ምቾት ያለው አይነት ተጫዋች ነው። በቶሎ አንድ ሁለት ቅብብል ኳስ እሱ ጋር እንዲደርስና ተጫዋቾችን አልፎ ወይ ደግሞ ኳሱ ላይ በማቆየት ቡድን አጋሮቹ እንዲመጡ ለማድረግ ሙከራ ሲያደርግ ነበር። ያን ያህል በጣም ስኬታማ ነው ብሎ ለመናገር ያስቸግራል። ነገር ግን በተወሰነ አጋጣሚ ከነበረበት ሁኔታ አንጻር ታስ ደግሞ አውት ነምበር ተደርጎ ስለነበር የሞሮኮ የተከላካይ ስርፋ ተጫዋቾች በዙሪያው በቁጥር በዛ ብለው ስለነበረ አስቸጋሪ ሁኔታዎችን በተወሰነ መልክ ቻሌንጆችን ለመፍጠር ሲሞክር ነበረ ማለት ነው እና ያው ኳሱን ኦብቪየስሊ ሞሮኮዎች በደንብ ተቆጣጥረውት ነበረ ማለት ነው። ነገር ግን ግልጽ የግብ ዕድሎች መፍጠር አልቻሉም። በመጀመሪያው አጋማሽ ለሞሮኮ የሆነ ተስፋ ሰጪ የሆኑ የማጥቃት እንቅስቃሴዎችን ለማድረግ ሲሞክር የነበረው የሪያል ማድሪዱ ብራሂም ዲያዝ ብቻ ነው ማለት ይቻላል። ነገር ግን በክፍት ጨዋታ ግልጽ የግብ ሙከራ ለማድረግ በጣም ሲቸገሩ ነበር። አሽራፍ ሀኪሚ ያው በጉዳት ምክንያት በጨዋታው ላይ አልነበረም። በሱ ቦታ ላይ ተሰልፎ ሲጫወት የነበረው ማዝራዊ ነው። እንግዲህ ማዝራዊ የበለጠ ሞር ዲፌንሲቭ አይነት ባህሪ ያለው የሴንተር ባክ አይነት ባህሪ ያለው ተጫዋች ነው። ቴክኒካሊ ጥሩ ተጫዋች ቢሆንም አሽራፍ ሀኪሚ ለቡድኑ ይበልጥ ማጥቃቱ ላይ የሚሰጠው አስተዋጽኦ እጅግ ጉልህ እንደሆነ የሚታወቅ ነው። ያን አይነት ሚና አጥተው ነበር ሞሮኮዎች ማለት ነው እና በክፍት ጨዋታ ግብ ዕድሎችን መፍጠር እጅጉን ተቸግረው ነበር በመጀመሪያው አጋማሽ ላይ ማለት ነው። ይበልጥ ነገሮች መሻሻል የጀመሩት በሁለተኛው አጋማሽ ነው ግብ ማግኘት የቻሉት። ሁለተኛው አጋማሽ መጀመሪያው አጋማሽ ላይ ጥሩ የነበረው ብራሂም ዲያዝ ነው ከማዝራዊ የተሻገረለትን ኳስ ማለት ነው በቀኝ እግሩ ያስቆጠረው 55ኛው ደቂቃ ማለት ነው። ሁለተኛውን ግብ ደግሞ 2-0 ሲያሸንፉ ኤልካቢ ምናልባት የውድድሩ ምርጥ ግብ ውስጥ ኮንቴንደር ልትሆን የምትችል አስደናቂ የመቀስ ምት ግብ ያስቆጠረው ማለት ነው እና ወደ 32 ዓመቱ ነው ኤልካቢ። ለኦሎምፒያኮስ ነው ለግሪክ ኦሎምፒያኮስ ነው የሚጫወተው። በሚገርም አይነት የሰውነት ቅልጥፍና ነው ያንን የመቀስ ምት ኳስ ራሱ ሰጥቶ እንቅስቃሴ ላይ ያለ ነው ያንን እንግዲህ ቀልብሶ ያን ግብ ያስቆጠረው ማለት ነውና እጅግ በጣም ለማየት የሚማርክ አስደናቂ ግብ ነበር ያስቆጠረውና ውጤቱ አስፈላጊ ነበር ለሞሮኮንም ጥያቄ የለውም። በሚፈለገው ደረጃ ፐርፎርማንስ ዋይዝ በጣም አስደናቂ ነበሩ ብሎ ለመናገር ያስቸግርም። ግን ሰከንድ ሃፍ ላይ በተሻለ ሁኔታ በተለይ ግቡ ካስቆጠሩ በኋላ የግብ ዕድሎችን መፍጠር ችለዋል ማለት ነው። ከተጠባባቂም ኤልካቢም ተቀይሮ ነው የገባው ነገራችን ላይ ከሱ ባለፈ ማለት ነው። ከተጠባባቂ ቦታ ላይ ኤልካኑሲ አይነት ተቀይረው ገብተዋል ማለት ነው። የበለጠ ማጥቃቱ ላይ መሻሻል እንዲፈጠር አድርገዋል። በነገራችን ላይ በመጀመሪያው አጋማሽ ሞሮኮዎች ፍጹም ቅጣት ምት አግኝተው ነበር እና በጨዋታው
ፊት መስመሩን እየመራ የነበረው ራሂሚ የመታውን ኳስ ማለት ነው የኮሞሮስ በጨዋታው አስደናቂ የነበረው ማለት ነው ያኒክ ፓንዶር አድኖበታል ማለት ነው። ያኒክ ፓንዶር ከፍጹም ቅጣት ምቱ ባለፈ ደግሞ በጨዋታ በጣም ድንቅ የሆኑ ሴቮችን ሲያደርግ ተመልክተናል ማለት ነው እና ሞሮኮ ወሳኝ የሚባል ድል ማስመዝገብ ችላለች በጨዋታው ላይ ማለት ነውና ያው ሞሮኮ አይነት ቡድኖችን ወይ ደግሞ ሰሜን አፍሪካ አይነት ቡድኖችን ስንመለከት ተመሳሳይ የሆነ ካራክተሪስቲክስ ያላቸው ቡድኖች ናቸው። እንግዲህ ሰሜን አፍሪካ ላይ የምናገኛቸው ኢጂፕትንም ሞሮኮንም በኋላ ላይ ቱኒዚያንም የተመለከት ነው ማለት ነውና አልጄሪያም አለች። አት ሴም ታይም ታክቲካሊ ወል ዲሲፕሊን ናቸው። ኳስ በአብዛኛው ፕሮሰስ ያደርጋሉ፣ ይቆጣጠራሉ። ኳስ በጥሩ ሁኔታ መስርተው ለመውጣት ይሞክራሉ። ጥሩ ሼፕ አለ። ስትራክቸር ዋይዝ በጣም ጥሩ ናቸው። የሆነ ኢሮፓያን አይነት ናሽናል ቲም ነው የሚመስሉት ማለት ነው። በጣም ኢንፍሉዌንስ የተደረጉ ይመስላል በአውሮፓውያን እግር ኳስ ማለት ነው። የሰሜን አፍሪካ ላይ የምናገኛቸው ቡድኖች ማለት ነው። የበለጠ ኮሌክቲቭ ወርክ ዋጋ የሚያገኝበት ነው። ኦፍኮርስ ሞሮኮ ላይ ኢንዲቪጁዋልስ አሉ፣ አስደናቂ ኢንዲቪጁዋልስ ማለት ነው። በግላቸው የሆነ ነገር ሊፈጥሩ የሚችሉ የሰንደርላንዱን ታልቢም መጥቀስ እንችላለን። ተጠባባቂ የነበረ ተጫዋች ነው። ኤልካኖሲ ስቱትጋርት ነው የሚገኘው። ባለፈው ሲዝን ሌስተር ሲቲ ላይ በጣም አስደናቂ ነበር። እሱ ተቀይሮ ነው የገባው። በጣም ጥሩ ጥሩ ተጫዋቾች አሉ በግላቸው የሆነ ነገር ሊፈጥሩ የሚችሉ። ብራሂም ዲያዝ ሌላኛው ተጫዋች ነው የማንዘነጋው ማለት ነው እና አሽራፍ ሀኪሚ ደግሞ ወደ ስብስቡ ሲመጣ ሌላ ተጨማሪ ፕላስ ነው የሚሆነው ለሞሮኮ። ግን ከዛ ባለፈ ደግሞ አዘቲም ቡድኑ በደንብ ኮሌክቲቭሊ በጣም ጥሩ ቡድን ነው ማለት ነውና ሰሜን አፍሪካ ላይ በዚህ አይነት ነገሮችን በብዛት እናስተውላለን። የበለጠ የህብረተሰብ ኮሌክቲቭ ወርክ በብዛት የሚስተዋልበት አይነት ብሔራዊ ቡድኖች ናቸው ሁልጊዜ ቡድኖቻቸው ሲሰሩ ምናያቸው ማለት ነውና ይሄ የዋሊድ ሬግራጉዊ ቡድን ማለት ነው ዌል ስትራክቸርድ የሆነ ነው። ይበልጥ በተለይ ደግሞ የዓለም ዋንጫ ላይ ከትላልቅ ብሔራዊ ቡድኖች ጋር ሲጫወት ኳሱን ተጋጣሚ ቡድን ስለሚይዝ ሞሮለስ በአብዛኛው በካውንተር ኤልናስሪ አይነት የመሰለ ደግሞ ፊት መስመር ላይ ተጫዋች ነበሩ። የአየር ላይ ኳስ አጠቃቀም አስደናቂ የሆነ ስለዚህ ከነ ሀኪም ዤክ አይነት ተጫዋቾች የሚደርሰው ረጃጅም የአየር ላይ ኳሶች ክሮሶች ማለት ነው በአግባቡ የሚጠቀም አይነት ተጫዋች ነበር። ረግቦችም ሲያስቆጥር እናስታውሳለን በዓለም ዋንጫ ላይ ማለት ነውና ቡድኑ ግን ማጥቃት ላይ የሆነ በአብዛኛው ክሮሶችን በተደጋጋሚ ሲጠቀም አስተውለናል በኮሞሮስም ጨዋታ። ነገር ግን እነዛን ክሮሶችን ለመጠቀም የሚያስችሉ አይነት ሴንተር ፎርዋርዶች ፊት ለፊት መስመር ላይ አልነበሩም። ኤልናስሪም በኋላ ላይ ነው ተቀየሩ የገባው ማለት ነው እና በአብዛኛው ኮሞሮሶች ነበር እነዛን ክሮሶች ሲያሸንፉ የነበረው። የሀሳብ የአይዲያ በተወሰነ መልክ እጥረት ያስተዋልንበትም ይመስላል። ቡድኑ ኦፍኮርስ ኮሞሮስ አጋማሽ ላይ ነው በአብዛኛው ኳስን ሲያንሸራሽር የነበረው። ነገር ግን የኮሞሮስ ቦክስ ውስጥ በደንብ ያን ፖሴሽን ወደ ፔኔትሬት አድርገው ለመግባት ሲቸገሩ በተወሰነ ተመልክተናል። ነገር ግን ቴክኒካሊ በጣም ድንቅ የሆኑ ተጫዋቾች አሏቸው። ሰከንድ ሃፍ ላይ ቀይሮ ሲገቡ ያን አይነት ለውጥ ተመልክተናል ማለት ነው። ሞሮኮ ምን ለባዶ መክፈቻውን አሸነፈች። ከዛ በቀጣይ ቀን የተደረገው ጨዋታ ላይና ተጠባቂ ከሆኑት ውስጥ አንደኛዋ ሳውዝ አፍሪካ ነች። ሳውዝ አፍሪካና አንጎላ ምናልባት እስካሁን ድረስ በመጀመሪያው ዙር ጨዋታ ላይ ከተደረጉ ጨዋታዎች ጥሩ ጨዋታ ብዬ ከምመድባቸው ጨዋታዎች አንዱ ሳውዝ አፍሪካ ከአንጎላ ነው። ከኳስ ጋር ጥሩ የሆነ ቡድን ነው የሁጎ ብሩስ ቡድን ማለት ነው። እንግዲህ የሳውዝ አፍሪካ ቤልጂየማዊ አሰልጣኝ ማለት ነው። ሁጎ ብሩስ አፍሪካ ላይ ጥሩ ኤክስፔሪየንስ ያለው አሰልጣኝ እንደሆነ ይታወቃል። በ2017 ካሜሮንን ይዞ የአፍሪካ ዋንጫ ማሸነፉ ይታወሳል። በደንብ የሚጠቀሱ የካሜሮን ወሳኝ ሊባሉ በጊዜው ተጫዋቾችን ትቶ ሄዶ ነው እንግዲህ አፍሪካ ዋንጫ ያሸነፈው። ከሳውዝ አፍሪካ ጋር ጥሩ ቡድን መስራት ችሏል። ባለፈው አፍሪካ ዋንጫ ላይ ጥሩ ነገር ተመልክተን ነበር 2023 የአፍሪካ ዋንጫ ላይ ማለት ነው። አሁንም ቡድኑ ለማየት በጣም ጥሩ የሚማርክ ቡድን ነው ብሎ መናገር ይችላል። ቴክኒካሊ በጣም ጥሩ የሆኑ ተጫዋቾች አሉ። እንደ 7 ቁጥሩ ፖሊስ አይነት ተጫዋች፣ ማኩዌን አይነት ተጫዋች ከኳስ ጋር በጣም ጥሩ ምቾት ያላቸው አይነት ተጫዋቾች አሉ ማለት ነው። ሳውዝ አፍሪካ አንጎላን 2-1 በሆነ ውጤት ነው ያሸነፈችው። አንጎላም ጥሩ ቡድን ነው እውነቱን ለመናገር ለሳውዝ አፍሪካ የተወሰነ ፈተና መስጠት የቻለ ቡድን ነው ብሎ መናገር ይቻላል ማለት ነው። ጥሩ ፉክክር የታየበት ጨዋታ ነበረ። እንግዲህ ቀድሜ እንዳልኩ ሳውዝ አፍሪካዎች አንድ ተመሳሳይ ስለ ኖርዝ አፍሪካ ስናወራ የምንገልጸው አይነት ባህሪያቶች ሳውዝ አፍሪካ ቡድኖች ላይ በተወሰነ መልክ እናስተውላለን። የደቡብ አፍሪካ ቡድኖች ላይ ሳውዝ አፍሪካን ጨምሮ ማለት ነው በዋናነት ደቡብ አፍሪካ ብሔራዊ ቡድን ላይ የምናስተውለው ማለት ነው የሆኑ ፓሲንግ ሲኩዌንሶች አሉ። ጥሩ የቲም ኮሄዥን የቲም ውህደት እናስተውላለን ማለት ነው። የሆነ አይነት የኳስ ቅብብሎች አሉ። ለረዘም ላለ ሰዓት ኳሶችን በጥሩ ሁኔታ ይቀባበሉታል። ቦል ሰርኩሌሽኑ በጣም ጥሩ ነው ማለት ነው። ከኋላ መስሎ ለመውጣት የሆነ ምቾት የሚሰማቸው አይነት ቡድን ናቸው። የሆነ የቲም የህብረት አይደንቲቲ እንመለከትበታለን። ቴክኒካሊቲ ላይ በጣም ጥሩ ነገር እናስተውላለን ማለት ነው። እነዚህ የደቡብ አፍሪካ ቡድኖች ላይ ሳውዝ አፍሪካ ለመሄድ ስናስተውል ነበር። በተወሰነ መልክ ይሄ በግል ጨዋታ ሊያሸንፉ የሚችሉ አይነት ተጫዋቾች ስብስብ ውስጥ አናስተውልም። እነዚህ አይነት ነገሮች ነው እንጂ ቡድኑን ለማየት በደንብ ጥሩ ለማየት የሚማረክ አይነት ቡድን ነው። ኳስ በደንብ የሚቆጣጠር ነው። የሆነ አይነት ሪትም እናስተውላለን ቡድኑ ላይ እና ይሄ ሳውዝ አፍሪካ በሰውነትም ትንሽ ቀጠን ያሉ አይነት ናቸው የምናስተውላቸው። ቴክኒካሊ ጥሩ የሆኑ ስብስቦች ናቸው ማለት ነው። ሳውዝ አፍሪካ በዚህ አፍሪካ ዋንጫ ላይ
ፕሮባብሊ እስከ ግማሽ ፍጻሜ ልትሄድ የምትችል አቅም እንዳላት አስባለሁ። ነገር ግን ያን ያህል የዋንጫ አይነት በጣም ሲሪየስ ቡድን ግቦችን ብዙ የማያስተናግድ አይነት ቡድን ማጥቃቱ በጣም ጥሩ ነው። ነገር ግን ግቦችን ሊያስተናግድ የሚችል አይነት ቡድን እንደሆነ መናገር ይቻላል። በተለይ ደግሞ ስትራክቸር ሞር ኮምፓክት ሆኖ ከኳስ ውጭ ግብ ለማስቆጠር የሚያስቸግሩ ቡድኖች እንደ ዲአርሲ አይነት ቡድኖች ሲገጥሙ ሳውዝ አፍሪካ ልትቸገር የምትችል ይመስለኛል። ከዛ አንጻር ምናልባት እስከ ዋንጫ ለመሄድ የሚያስቸግራት ይመስለኛል። ነገር ግን በጣም ጥሩ ቡድን ነው ብሎ መናገር ይቻላል ሳውዝ አፍሪካ። በተመሳሳይ ቀን ምሽት ላይ ተደርጎ የነበረው ኢጅፕት ከዚምባብዌ ነው። ኢጅፕት እንግዲህ ኦፍኮርስ ዚምባብዌን በጣም በከፍተኛ ብልጫ ነበረ ተሽላ ተገኝታ የነበረችው ኢጅፕት ማለት ነው። ከዚምባብዌ ጋር በነበረው ጨዋታ ላይ ማለት ነው የተሻለ የግብ ዕድሎችን መፍጠር ችለዋል። ነገር ግን ቀድሞ ግብ ማስቆጠር የነበሩት ዚምባብዌዎች ነበሩ በዱቤ አማካኝነት ማለት ነው። በ20ኛው ደቂቃ ላይ ቀዳሚ ሆነው ነበር። እረፍቱንም 1-0 ዚምባብዌ እየመራች ነበር የወጡት። ግብጾች የግብ ዕድሎችን መፍጠር ችለዋል። ነገር ግን የግብ ዕድሎችን እንደመፍጠራቸው ግብ ማግኘት ቶሎ አልቻሉ ነበረ። በአጠቃላይ ወደ 35 የሚሆኑ ሙከራዎችን ያደረጉት ከዛ ውስጥ 11ዱ ኦን ታርጌት ነበረ ማለት ነው። ከሁለት በላይ የሚሆኑ ኤክስጂዎችን ማስመዝገብ ችለዋል ማለት ነው እና ብዙ ሙከራዎችን አድርገው ግቦችን ማስቆጠር ተቸግረው ነበረ ማለት ነው። በዚምባብዌ እንግዲህ ዲፌንሲቭ ሰርድ ላይ ወይ ደግሞ የነሱ ፋይናል ሰርድ ላይ በደንብ ብዙ ኳሶችን ሲቀባበሉ ነበረ ማለት ነው። በኋላ ላይ እንግዲህ ግብጾች ኦማር ማርሙሽ አማካኝነት አቻ የሚሆኑትን ግብ ካስቆጠሩ በኋላ ጨዋታው ሊጠናቀቅ ተጨማሪ ደቂቃዎች ላይ ደግሞ እንግዲህ ለመሐመድ ሳላህ የሆነ ክለሽ ሞመንት ነው መፍጠር የቻለው። በ91ኛው ደቂቃ ላይ ግብ አስቆጥሮ ግብጾች 2-1 እንዲያሸንፉ አስችሏቸዋል ማለት ነው። በጨዋታው ላይ ግብጾች ፊት መስመር ላይ ሲጀምሩ ተጠቅመውት የነበረው ማለት ነው ተጫዋች ኦማር ማርሙሽን ነበር እንደ 9 ቁጥር ሲጠቀሙበት የነበረው። ሞር ከሱ ጀርባ እንደ 10 ቁጥር ሆኖ ሲጮት የነበረው አሹር ነው። አሹርን በመጀመሪያው አጋማሽ ቀይረውት ማለት ነው። እንግዲህ የግብጽ ብሔራዊ ቡድን አሰልጣኝ የቀድሞ ታላቅ ተጫዋች እንግዲህ አፍሪካ ታላላቅ የፊት መስመር አጥቂዎች አንደኛው የሆነ ሆሳም ሐሰን ነው ማለት ነው። እሱን አሹርን አስወጥቶ ማለት ነው ከተጠባባቂ የሙስጠፋ መሐመድን ያስገባዋል ማለት ነው። ሙስጠፋ መሐመድ ሞር ፊዚካሊ ስትሮንግ የሆነ ደንበኛ የታርጌት ማን አይነት አፒራንስ ያለው አይነት ተጫዋች ነው። የበለጠ እንግዲህ የፊት መስመር የቦክስ ፕሬዘንስ በደንብ ሰጥቷቸዋል ማለት ነው። እንግዲህ እንደምናውቀው ኦማር ማርሙሽ ድሮፕ ማድረግ የሚወድ የፕሌይ ሜኪንግ ችሎታም አይነት ያለው የ10 ቁጥር አይነት ባህሪ ያለው አይነት ተጫዋች ነው። እሱን ነበር ፊት መስመር ላይ መጀመሪያ የተጠቀሙት። ግን አሹርን ካስወጡት በኋላ ሙስጠፋ መሐመድን ካስገቡ በኋላ ደንበኛ የቦክስ ፕሬዘንስ ኖሯቸው ኦማር ማርሙሽም የበለጠ ሊንክአፕ ጨዋታዎች ላይ ቢውልድ አፕ ላይ በደንብ እንዲሳተፍ በጥልቀት ድሮፕ እያደረገ አንድ ሁለት እንዲጫወት ሞር ኮምባይን እንዲያደርግ እድል አገኘና የበለጠ ነፃነት በማግኘቱ ምክንያት ማለት ነው የበለጠ ብዙ ኳሶችን መንካት ቻለ። የመጀመሪያውን ግብ ማስቆጠር ቻለ። የበለጠ ጫና መፍጠር ችሏል ግብፃውያንም ማለት ነው። በዚህ በተቀይሮ በገባው በሙስጠፋ መሐመድ፣ በመሐመድ ሳላም፣ በኦማር ማርሙሽም በሌሎች ተጫዋቾችም አማካኝነት ይህን እድል ፈጥረው መጨረሻ ላይ እንግዲህ በመጨረሻ ደቂቃ በተቆጠረች ግብ ለአንድ ማሸነፍ ችሏል ማለት ነው። ሌላኛው በሶስተኛው ቀን ማለት ነው ተጠብቃ የነበረችው ብሔራዊ ቡድን እንግዲህ ዲአርሲ ነች። ዲአርሲ እንግዲህ እንደ ዳርክ ሆርስ ልንመለከታት እንችላለን። ነገር ግን እግር ኳሷ በጣም ጥሩ ሁኔታ ላይ ነው የሚገኘው። ዲሞክራቲክ ኮንጎ ማለት ነው። ዲሞክራቲክ ኮንጎ ከቤኒን ጋር የተደረገ ጨዋታ ነው። ያን ያለ በጣም ኤክሳይቲንግ ጨዋታ ነው ብሎ ለመናገር ያስቸግራል። ዲአርሲ በጣም አንድ ሊደነቅበት የሚገባው ብሔራዊ ቡድኑ ሞር ስትራክቸርድ የሆነ ብሔራዊ ቡድን ነው። በደንብ ቅርጹን የጠበቀ ብሔራዊ ቡድን ነው። ብዙ ግብ ለማስቆጠር የሚያስቸግር አይነት ብሔራዊ ቡድን ነው። በግልጽ የሆነ 4-1 አይነት ቅርጽ አለው ብሔራዊ ቡድኑ ማለት ነው። ጥሩ ስማቸው ሊጠቀስ የሚችሉ ተጫዋቾች አሉት። በተለይ ከኋላ መስመር ላይ ያሉት ማስዋኩም የሰንደርላንዱ፣ ትዋንዜቤ በርንሌ የሚጫወተው ምቤማ አሁን ወደ ፈረንሳይ ነው የሚገኘው። ፖርቶ ብዙ ዓመት ሲጫወት እናስታውሰዋለን። ማርሴልም ከዛ በኋላ ሲጫወት እናስታውሰዋለን። የብሔራዊ ቡድኑ አምበል ነው። አሮማ ቢሳካ ደግሞ የወሳሙ ራይት ባክ ላይ ያለ ማለት ነው። ፊት መስመር ላይ ደግሞ እንደ ባካምቡ አይነት ተጫዋቾች አሉ። የሪያል ቤቲስ አይነት ተጫዋች ማለት ነውና በስም የሚታወቁም ጥሩ የአውሮፓ ክለቦች ላይ የሚጫወቱ አይነት ተጫዋቾች ያሉበት ብሔራዊ ቡድን ነው። ነገር ግን ከዚህ የበለጠ በሴባስቲያን ዲዘብሬ የተሰራው ይህ ብሔራዊ ቡድን ማለት ነው በፈረንሳዊ አሰልጣኝ በጣም ዌል ስትራክቸርድ የሆነ ታክቲካል ዌል ዲሲፕሊን የሆኑ ሞር ኮምፓክት የሆኑ በአንዳንድ አጋጣሚዎች ይሄ 4-1 ቅርጻቸው አንደኛው ተጫዋች ከተከላካዮቹ ፊት የሚገኘው ማለት ነው ሞቶ ሳሚ የሚባለው ድሮፕ ያደርግና 5 አይነት ይሆናሉ ከኋላ ማለት ነው እና በእንደዚህ አይነት መልክ ግቦች በቂ ግብዶች እንዳይፈጠሩባቸው ለማድረግ ሲሞክሩ ነው ያስተዋል ነው። አንድ ግብ እንግዲህ ያስቆጠሩት በቦንጎንዳ አማካኝነት በ16ኛው ደቂቃ ነው ኮንጎዎች ማለት ነው። በዚህ ግብ ነው እንግዲህ አሸናፊ የሆነው መውጣት የቻሉት ማለት ነው። ቤኒኖች 2 ኦን ታርጌት ሙከራ ነው ማድረግ የቻሉት። ወደ 10 የሚሆኑ ኦፍ ታርጌት ሙከራዎች አድርገዋል። ዲአርሲ ከኳስ ውጭ በጣም ጥሩ ቡድን ነው። ብዙ ግብ የሚቆጠርበት ቡድን አይደለም። ነገር ግን ከኳስ ጋር ማጥቃታቸው ግን በተወሰነ መልክ የሚቀረው ነው። ብዙ ሀሳብ የሚጎሉ አይነት ብሔራዊ ቡድን ነው። ብዙ ድሎችን የሚፈጥርም አይነት ብሔራዊ ቡድን አይደለም። ይበልጥ ከኳስ ውጭ ያለው ዲፌንሲቭሊ በጣም ኦርጋናይዝድ መሆናቸው ነው በብዛት ሊደነቅላቸው የሚችለው። ነገር ግን ይሄ ብዙ ርቀት ሊያስኬዳቸው ይችላል ብዬ አስባለሁ። ቢያንስ ከግማሽ ፍጻሜ ሊያስኬዳቸው ይችላል ብዬ አስባለሁ። ቤኒን 1-0 በሆነ ውጤት ማሸነፍ ችሏል። ቤኒኖች ግብ አስቆጥረው በቫር ተሽሮባቸው ነበረ በነገራችን ላይ። ሌላኛው ጨዋታ ደግሞ ምሽት ላይ ተደርጎ የነበረው ሴኔጋል ከቦትስዋና ነበረ ማለት ነው። እንግዲህ ሴኔጋል
ምንም ጥያቄ የለውም አንደኛው ፌቨራይት ነች ማለት ነው። ሜቢ ሞሮኮ አዘጋጅ በመሆኗ የበለጠ አሸናፊነቱ ቅድሚያ እድል ሊሰጣት ይችላል እንጂ ሴኔጋል ሌላ አስደናቂ ቡድን ነው። አስደናቂ የሆነ ስብስብ ያለው ቡድን ነው። 3-0 በጣም ኮምፎርታብሊ ነው ማሸነፍ የቻለው ሴኔጋሎች። 2 ግቦች ኒኮላ ጃክሰን ማስቆጠር ቻለ። ሌላኛውን ጎል ደግሞ እንዲያይ ነው ማስቆጠር የቻለው ማለት ነው። ኒኮላ ጃክሰን በቀላሉ ሃትሪክ መስራት ይችል ነበር። ኒኮላ ጃክሰን ብቻ ሳይሆን ሳዲዮ ማኒ በጨዋታ ላይ ሃትሪክ መስራት ይችል ነበር። 6 ኦን ታርጌት ሙከራዎችን ማድረግ ችሏል። በዚህ ጨዋታ ላይ በጣም ብዙ ሙከራዎች ነው የተደረጉት። በአጠቃላይ 28 ሙከራዎች ሲደረጉ 17ቱ ኦን ታርጌት ነበሩ። 9 ቢግ ቻንሶች ተፈጥሯል ማለት ነው እና በአፍሪካ ዋንጫ ታሪክ 17 ኦን ታርጌት ሙከራና 9 ቢግ ቻንስ ሲፈጠር ከ2010 በኋላ ለመጀመሪያ ጊዜ ነው ማለት ነው እና በጣም አስደናቂ ነበሩ። በጣም ልዩነቱ በጣም በግልጽ ይታይ ነበር። የጥራት ልዩነት በቦትስዋናና በሴኔጋል መካከል ከዚህ በላይ ብዙ ግቦች ተቆጥሮ ቦትስዋናዎች መሸነፍ የሚችሉበት እድል ነበር። ሴኔጋል ለምን ክሊር ፌቨራይት እንደሆነች ለዋንጫው ያሳየችበት ጨዋታ ነበር ማለት ነው። በጣም በተለይ ከወገብ በላይ የተጫዋች በጣም ሀብታም ነች ማለት ነው። ብዙ አማራጮች አሏት። መሀል ሜዳ ላይ እንኳን የተሰለፉትን ተጫዋቾች ብንመለከት በሴኔጋል በኩል ማለት ነው ከአራቱ ተከላካዮች ፊት ለፊት የሚገኙት የኢድሪስ ገናጋዬ የኤቨርተኑ እና የቪያሪያሉ ደግሞ ፔፕ ጉዌ ናቸው የተሰለፉት ማለት ነው። ነገር ግን ከኢድሪስ ገናጋዬ ጋር ከፔፕ ጉዌ ቦታ ላይ ፓፓ ማታሳርም የስፐርሱ መሰለፍ ይችል ነበረ ማለት ነው። እሱ ተጠባባቂ ላይ ነበረ። ፊት መስመር ላይ ኒኮላ ጃክሰን ነው ያለው። ከሱ ጀርባ የሚገኘው አስርጎ ቦታ ላይ ኤልማኒ እንዳዬ ኤቨርተኑ አለ ማለት ነው። በግራ በኩል ሳዲዮ ማኔ ያለ፣ በቀኝ በኩል ደግሞ ኢስማኤል ያሳር አለ ክሪስታል ፓላሱ ማለት ነው። እንግዲህ በጣም አስደናቂ የሆነ ስብስብ ያለበት ብሔራዊ ቡድን ነው ማለት ነው። ከዛ ያለፈ ደግሞ ብዙ አይነት አማራጮች ያሉት ብሔራዊ ቡድን ነው። የፒኤስጂው 17 ዓመት ታዳጊ እምባዬ ያለ በኋላ ላይ ተቀይሮ ገብቷል ማለት ነው። ቀድሜ እንደጠቀስኩት ፓፓ ማታሳርም አለ ተጣዋቂ ቦታ ላይ ማለት ነው እና ብዙ አይነት አማራጭ ያሏት ብሔራዊ ቡድን ነች ማለት ነው ሴኔጋል። ስለዚህ ብዙ ርቀት የሚሄድ እድል አላት። በጣም በከፍተኛ ብልጫ ነው ቦትስዋናን ማሸነፍ የቻሉት ማለት ነው። ሌላኛው ብሔራዊ ቡድን እንግዲህ በዚህ አፍሪካ ዋንጫ ላይ የሚጠበቀው የናይጄሪያ ብሔራዊ ቡድን። ናይጄሪያ ብሔራዊ ቡድን ከምስራቅ አፍሪካዊቷ ታንዛኒያ ጋር ነው ተገናኝቶ የነበሩ 2-1 በሆነ ውጤት አሸንፏል። ግቦቹን አጃይ እና ሉክማን ያስቆጠሩት ለታንዛኒያ ማለት ነው። በአጃይ አማካኝነት ናይጄሪያ ከመሩ በኋላ አንዳቸው ያደርጋቸውን ምቦማ በሚባል ተጫዋች ነው እንግዲህ አቻው ነው የነበረው። በተወሰነ ወቅት ናይጄሪያዎች የተሻለ ቡድን ነበሩ ኦፍኮርስ ከታንዛኒያ ምንም ጥያቄ የለም ሁለቱንም አጋማሽ ላይ። ነገር ግን ታንዛኒያዎች ሞመንቶች ነበሯቸው፣ ጥሩ የነበሩበት ሞመንቶች ነበሯቸው፣ ግብ ማግኘት ችለዋል ማለት ነው እና ናይጄሪያ ኦፍኮርስ እስከ ሩብ ፍጻሜ አይነት የምንጠብቃት ቡድን ነች ብዬ አስባለሁ። ከዛ በላይ ብዙ ፈርዘር ለመሄድ የሚቸገር ቡድን ይመስለኛል ማለት ነው። ፊት መስመር ላይ ጥሩ ልጆች አሉ፣ እንደ ሉክማን አይነት እንደ ቪክቶር ኦሲሜን አይነት ተጫዋቾች አሉ ፊት መስመር ላይ ማለት ነው። ነገር ግን በጣም አስተማማኝ ቡድን ነው ብሎ ለመናገር ያስቸግራል ማለት ነው። ቀድሜ የጠቀስኳቸው አይነት ብሔራዊ ቡድኖች ጋር ሽንፈት ሊያስተናግድ የሚችል ነው። እነ ሞሮኮ አይነት እነ ሴኔጋል አይነት ብሔራዊ ቡድኖች ኢቨን ዲአርሲ አይነት ብሔራዊ ቡድኖች ይህን ቡድን ሊያሸንፉት ይችላሉ። ኦፍኮርስ የዓለም ዋንጫ ላይም ዲአርሲ ናይጄሪያ እነ ካሜሩን ጥሎ ወደ ፕሌይኦፍ እንደደረሰ የምናስታውሰው ነው እና ናይጄሪያ አስተማማኝ አይደለም፣ ግን ድል አስመዝግቧል። ከዛ በተጨማሪ ምሽት ላይ የነበረው ጨዋታ ቱኒዚያ ከዩጋንዳ ነው። ምናልባት በዚህ አፍሪካ ዋንጫ በመጀመሪያው ዙር ጨዋታዎች ላይ ደካማ የነበረው ጨዋታ ብዬ ማስበው ቱኒዚያ ከዩጋንዳ ነው። ዩጋንዳ በጣም ደካማ ቡድን ነበረ። ዩጋንዳና ቦትስዋና እጅግ ደካማ ቡድን ነበሩ በመጀመሪያ ዙር ጨዋታዎች ላይ ብሎ መናገር ይቻላል። ቱኒዚያ በጣም አስደናቂ ቡድን ነው ብሎ ለመናገር ያስቸግራል። ግን ቀድሜ የጠቀስኩት የኖርዝ አፍሪካ ብሔራዊ ቡድኖች ይሄ ኮሄዥን በደንብ የታክቲካል ዌል ዲሲፕሊን ሆኖ ዌል ስትራክቸርድ ሆኖ ኳስን በአስፈላጊ ሰዓት መቆጣጠር ባለባቸው የሚቆጣጠሩ ከኳስ ውጭ ደግሞ በደንብ ኮምፓክት ሆኖ በቂ ድሎች እንዳይፈጠር የሚያደርጉ አይነት ባህሪ ያለው ብሔራዊ ቡድን ነው ቱኒዚያ ማለት ነው። በጣም አስደናቂ የማጥቃት ቡድን 3 ግብ አስቆጥሯል ኦፍኮርስ። ነገር ግን ማጥቃቱ በጣም የሚመሰገን ነው ብሎ ለመናገር ግን አስቸጋሪ ነው። ከዩጋንዳ የተሻለ ቡድን ቢገጥማቸው በተወሰነ መልክ በቂ ግብ ዕድሎችን ለመፍጠር የሚቸገር ቡድን ነው የሚመስለው። በጣም ብዙ ሀሳቦች የዩጋንዳ የመከላከል ድክመት በአብዛኛው የተስተዋለበት በመሆኑ ነው እንጂ በጣም በተወሰነ መልክ የአይዲያ እጥረት የሀሳብ እጥረት ሊስተዋልበት የሚችል ብሔራዊ ቡድን ይመስላል የቱኒዚያ ብሔራዊ ቡድን ማለት ነው እና ምናልባት ጠንከር ያሉ ብሔራዊ ቡድኖችን ሲገጥም ምንመለከት ይሆናል እንዴት እንደሚሆን ማለት ነው። በጨዋታው ላይ እንግዲህ ቱኒዚያ ወደ 15 የሚሆኑ ሹቶችን ማድረግ ችሏል። 6 ኦን ታርጌቶችን መፍጠር ችሏል። ኦን ታርጌት የነበራት ኡጋንዳ አንድ ብቻ ነች። ከምስራቅ አፍሪካ ቡድኖች ከሱዳንም ከታንዛኒያም ኡጋንዳ ነች በጣም ደካማ ሆነ የተመለከትኳት ማለት ነው። ነገር ግን ባህሪ የቡድን ስራው ኮሌክቲቭ ወርኩ ቱኒዚያ ላይ አለ። ስለዚህ የተሻለ ከኳስ ውጭ ወይም የተሻለ ኮምፓክትነስ አላቸው ከኳስ ውጭ ያን ያህል በቂ እድሎች እንዳይፈጠሩ ማድረግ የሚችል አይነት ብሔራዊ ቡድን ይመስላል እና ይሄ የተወሰነ ቦታ ላይ ያስኬደው ይችላል ብዬ አስባለሁ። ቢያንስ እስከ ሩብ ፍጻሜው ሊያስኬደው ይችላል ብዬ አስባለሁ ቱኒዚያ ማለት ነውና ቱኒዚያ 3-1 በሆነ ውጤት ዩጋንዳን ማሸነፍ ችላለች ማለት ነው። በትናንትናው የተደረገው ጨዋታዎች ላይ ደግሞ ምናልባት ሊጠቀሱ የሚችሉ ብሔራዊ ቡድኖች ነው አልጄሪያ ከሱዳን ጋር ያገናኘ ነው። አልጄሪያ ሱዳን 3-0 በሆነ ውጤት አሸንፏል። ሱዳኖች እንግዲህ በተጫዋች በቀይ ወጥቶባቸዋል። እንግዲህ ሳላ አዲል የሚባል ተጫዋች ገና በ39ኛው ደቂቃ 1-0 በተመሩበት ሰዓት በሪያን ማህሬዝ ግብ በሁለተኛው ደቂቃ ገና ነው የተቆጠረባቸው። 2 ደቂቃም ሳይሞላ ነው ከዛ በኋላ በቀይ ወጣባቸው ሱዳን። ከዛ ሪያን ማህሬዝ 61ኛው ደቂቃ ላይ ተጨማሪ ግብ አስቆጠረ። ማዛ ደግሞ ሌላ ተስፈኛው ተጫዋች 85ኛው ደቂቃ ላይ አልጄሪያ
ሶስተኛ ግብ አስቆጥሮ 3-0 ማሸነፍ ችሏል ማለት ነው። ያው ብዙ ስለዚህ ማለት አስቸጋሪ ነው የሚሆነው ሱዳን በአንድ ጎዶሎ ተጫዋች ስለተጫወቱ ማለት ነው። ብዙ መናገር አስቸጋሪ ነው የሚሆነው። ከዚህ ጨዋታ በፊት ተደርጎ የነበረው ኢኳቶሪያል ጊኒ ከቡርኪና ፋሶ የተደረገ ጨዋታ ነው። እዚህ ጨዋታ ላይ እንግዲህ ኢኳቶሪያል ጊኒዎች 1-0 ሲመሩ ነበረ እስከ 90ኛው ደቂቃ ድረስ። በተጨማሪ ሰዓት በተቆጠረባቸው 2 ግቦች ነው እንግዲህ ቡርኪና ፋሶች 2-1 ማሸነፍ የቻሉት። በዛ ጨዋታ ላይ ኢኳቶሪያል ጊኒ ባሲሎ እንዶንግ በሚባል ተጫዋች በቀይ ወጥቶባቸዋል፣ በቀጥታ ቀይ ካርድ ማለት ነውና ኢኳቶሪያል ጊኒ በ85ኛው ደቂቃ ላይ ነው በነገራችን ላይ ግብ አስቆጠረ የነበረው። ከዛ በኋላ ያው ጨዋታውን 1-0 ማሸነፍ ትችላለች ተብሎ ሲጠበቅ ነው እንግዲህ 95ኛው ደቂቃ ላይ እና 98ኛው ደቂቃ ላይ ቡርኪና ፋሶች ግብ አስቆጥሮ አሸናፊ መሆን የቻሉት ማለት ነው። ሌላ ጨዋታ አይቮሪ ኮስት ሞዛምቢክን የገጠመችበትና 1-0 ያሸነፈችበት ጨዋታ ነው። ግቡና ማዲያሉ ማስቆጠር ችሏል ማለት ነው። አይቮሪ ኮስትም ፎርስ ጥሩ ጨዋታ ነበር ከሞዛምቢክ ጋር ጥሩ ፍክክር አስተውለንበታል። ሞዛምቢኮችም በቂ ድሎችን ሲፈጥሩ አስተውለናል። አይቮሪ ኮስትም ዲፌንዲንግ ሻምፒዮን ነች። ይህን ዲፌንድ ማድረግ ትችላለች። አስቸጋሪ ነው የሚሆንባት ብዬ አስባለሁ። አትሊስት ከኳርተር ፋይናል አይነት የሚሄድ አቅም አላት ብዬ አስባለሁ። የተሻለ ማጥቃት ያላት ቡድን ማጥቃቷ በጣም የተሻለ ነው ብሎ መናገር ይቻላል። ነገር ግን መከላከሉ ላይ ብዙ ድክመቶች ያስተዋልን ይመስለኛል በአይቮሪ ኮስት ማለት ነው። ሞዛምቢኮች የተወሰኑ ድሎች መፍጠር ችለዋል ማለት ነው። በጨዋታ ያን ያህል ብዙ ኦን ታርጌት ሙከራዎች አልነበሩም። አይቮሪ ኮስት የተሻለ ነበረ በዚህ ረገድ ማለት ነው። 5 ኦን ታርጌት ሲኖራቸው ሞዛምቢክ 2 ብቻ ኦን ታርጌት ነው የነበራቸው። ነገር ግን የተሻለ ተንቀሳቅሷል ብሎ መናገር ይቻላል ማለት ነው። የሞዛምቢኮች ማለት ነው የተወሰኑ የግብ አጋጣሚዎችን ማግኘት ችለዋል ማለት ነው፣ ግብ ማስቆጠር ባይችሉም ማለት ነው። ከዛ ምሽቱ ጨዋታ ላይ የነበረው ካሜሮን ከጋቦን ነው። ምናልባት የዚህ አፍሪካ ዋንጫ ከተጀመረ በኋላ ምርጡ ጨዋታ ማለት ይቻላል። ካሜሮን ከጋቦን በጣም አስደናቂ ፉክክር ያስተዋልንበት ጨዋታ ነው። በኤታ ኢዮንግ አማካኝነት በ6ኛው ደቂቃ ነው ካሜሮን ከብሪያን ምቤሞ የተሰጠውን ኳስ እንግዲህ አስቆጥሮ ካሜሮኖች 1-0 መምራት የቻሉት ማለት ነው። ረዥም ደቂቃ 1-0 ጨዋታው ቢቀጥልም ጋቦኖች የተወሰኑ ድሎችን መፍጠር ችለዋል። ካሜሮን በተመሳሳይ ድሎችን መፍጠር ችለዋል ማለት ነው። በጨዋታው ላይ ምናልባት በጋቦን በኩል አይዶን ነው ለምን አሰልጣኙ የቡድኑ ወሳኝ ሊባሉ የሚችሉ ተጫዋቾችን ተጠባባቂ ላይ ማስቀመጥ እንደቻለ ማለት ነው። ፒየር-ኤሜሪክ ኦባሚያንግ ተቀይሮ ነው የገባው ማለት ነው። ኦፍኮርስ በመጀመሪያ አጋማሽ ላይ ነው ተቀይሮ የገባው። ነገር ግን መጀመሪያ ላይም ተጠባባቂ መሆኑ የተወሰነ ጥያቄ የሚፈጥር ሆኖ ያስተዋልኩት። በ33ኛው ደቂቃ ነው ተቀይሮ የገባው። እሱ ብቻ ሳይሆን ለሚና ራሱ የወልቭሱ በተመሳሳይ ሁኔታ በ33ኛው የቀድሞ የወልቭስ ተጫዋች በ33ኛው ደቂቃ ነው በተመሳሳይ ከኦባሚያንግ ጋር ተቀይሮ የገቡት ሁለቱ ተጫዋቾች ለምን ከተጠባባቂ እንደጀመሩ ትንሽ አንደርስታንድ ለማድረግ አስቸጋሪ ነው። እነዚህ ሁለት ተጫዋቾች ደግሞ ገና በመጀመሪያ አጋማሽ ተቀይሮ የወጡት ደግሞ ለቀጣይ ጨዋታዎች ላይ በጥሩ ስሜት ላይ ይሆናሉ ብሎ ለመናገር አስቸጋሪ ነው። ገና 40 ደቂቃ ሳይሞላ ተጫዋቾቹ በመቀየራቸው ምክንያት ማለት ነው። ግን ጋቦን ጥሩ ፈተና ሆናለች። እኔ ጋቦን በብዙ መልኩ ጠብቄያን ነበር። ይሄን ምድብ ምናልባት ቀዳሚ ሆና ልጨርስ ትችላለች ብዬ አስቤ ነበር። ነገር ግን ካሜሮን ጥሩ ቡድን ነው። በጣም ኢንድ ቱ ኢንድ ምልልስ የነበረው ጨዋታ ነበረ። በጣም ለማየት እጅጉን የሚማርክ ነበር። ኳስ ቁጥጥር ኦቨሮል ካየነው ጋቦን የተሻለ ቢሆንም ነገር ግን በቂ የሆኑ ብዙ ሙከራዎችን በሁለቱም ቡድኖች መካከል ተደርጎ ነበር። ተመጣጣኝ ሊባል የሚችል ሙከራዎችን ኦን ታርጌትም ኦፍ ታርጌትም ማለት ነውና በደንብ ኢንድ ቱ ኢንድ የሆነ ጨዋታ ነበር የተመለከትነው። ሙከራዎች በደንብ የታየበት ጨዋታ ነው። ይበልጥ ይሄ ሁለት የአፍሪካ ቡድኖች ሁለት የምዕራብ አፍሪካ አይነት ቡድኖች ጨዋታ ይመስል ነበር። በደንብ ዱዌሎች በደንብ እናስተውል ነበር በጨዋታው ላይ 1-1 ፍልሚያዎች። ምናልባት በዚህ አፍሪካ ዋንጫ ከተመለከታቸው ጨዋታዎች ብዙ ዱዌሎች ያስተዋልንበት ጨዋታ ነው ብሎ መናገር ይቻላል። ሞር ፊዚካሊቲ ነበረው፣ ሞር ፔስ ኢንቴንሲቲ ነበረው፣ ብዙ ሩጫዎች ነበሩ፣ ብዙ ምልልስ ነበሩ ማለት ነው እና ከመጀመሪያው ደቂቃ ጀምሮ እስከ መጨረሻው ደቂቃ ድረስ በደንብ ምልልሶች በደንብ ያስተዋልንበት ብዙ ክሮሶች የነበሩበት ጨዋታ ነው። ጋቦን ወደ 25 ክሮሶች ካሜሮን ወደ 23 ክሮሶች ማድረግ ችለዋል ማለት ነው። ለዚህ አይነት ክሮሶች ደግሞ በደንብ ፍልሚያዎች ነበሩ። እንደዚህ አይነት የሽግግር ጨዋታዎች ደግሞ በደንብ አንድ ነገር የምናስተውልበት ይሄ 1-1 ፍልሚያዎች ናቸው። አየር ላይ ኳስ ፍልሚያ፣ የመሬት ላይ ኳስ ፍልሚያዎች በደንብ የሚስተዋልበት ነው እና ይህንን ነገር በደንብ በዚህ ጨዋታ ላይ አስተውለናል ማለት ነው። ጋቦኖች ወደ 78 የሚሆኑ አጠቃላይ ዱዌሎችን ሲያሸንፉ ካሜሮች 48 ዱዌሎችን አሸንፈዋል። ከ78 ውስጥ 53 የሚሆኑት የግራውንድ ዱዌሎች ነበሩ ማለት ነው ጋቦኖች ያሸንፉት። ካሜሮች ደግሞ 34 የግራውንድ ዱዌሎች አሸንፈዋል። ኤሪያል ዱዌል 25 ሲያሸንፉ ጋቦኖች ደግሞ ካሜሮች 14 የሆኑ ኤሪያል ዱዌሎችን አሸንፈዋል እና እንደምትመለከቱ በደንብ የ1-1 ፊልሞች በደንብ የተስተዋለበት ፊዚካል በጣም ዲማንድ ያደረገ ሞር ኢንቴንስ የሆነ ጨዋታ ነበር። በጣም ምናልባት እስካሁን የተመለከትነው የአፍሪካ ዋንጫ የመጀመሪያ የምድብ ጨዋታዎች ምርጡ ጨዋታ ይሄ ነው ብሎ መናገር ይቻላል። ካሜሮን በመጨረሻ 1-0 ውጤት ማሸነፍ ችላለች ማለት ነው እና የምድብ ሁለተኛ ጨዋታዎች እንግዲህ ከነገ ጀምሮ የሚደረጉ ይሆናል ማለት ነው። በጣም ጥሩ ጥሩ ጨዋታዎች አሉ በነገራችን ላይ ምድብ ሁለተኛ ጨዋታዎች ላይ ነገ ለምሳሌ ከሚጠበቁ ጨዋታዎች ላይ ማለት ነው 12 ሰዓት ላይ ኢጂፕት ከሳውዝ አፍሪካ በጣም እኔ በግሌ በጣም የምጠብቀው ጨዋታ ነው። ሳውዝ አፍሪካም ጥሩ ቡድን ነው። ኢጂፕትም ጥሩ ጅማሮ አድርጋል። ቢያንስ በድል ጀምራለች ማለት ነው። የሚጠበቅ ጨዋታ ነው። ምሽት ደግሞ 5 ሰዓት ላይ ሞሮኮ ከማሊም ሌላ የሚጠበቅ ጨዋታ ነው። ማሊ የመጀመሪያውን ጨዋታቻ ነው የተለያየችው። ነገር ግን እንግዲህ ማሊ ያው ብዙ ጊዜም ጥሩ ቡድን ሆና ነው የምናስተውላት። ስለዚህ ከሞሮኮ ጋር ምናልባት ሞሮኮ ፈተናም ካገኘች ልትፈተንበት የምትችለው ጨዋታ ከማሊ ጋር ነው ሊሆን ይችላል ብዬ ማስበው። ስቲል ሞሮኮ የተሻለ ድል እንደሚኖራት ግልጽ ነው። ቅዳሜ ደግሞ ሌሎች ጨዋታዎች ሲደረጉ ሁለተኛ ጨዋታ ላይ ናይጄሪያን ከቱኒዚያ ያገናኛል 5 ሰዓት ላይ ሌላ ደግሞ ጥሩ ጨዋታ ማለት ነው። ናይጄሪያ
የምትፈተንበት ጨዋታ ይሆናል። ሞር ኦርጋናይዝድ የሆነ ቡድን ነው። ብዙ የግብ ዕድሎች እንዳይፈጠሩበት የሚያደርግ ቡድን ነው ቱኒዚያ ማለት ነው። ቱኒዚያንም ማጥቃቱን በደንብ የምናስተውልበት ጨዋታ ነው የሚሆነው ከናይጄሪያ ጋር ተለቅ ካለ ብሔራዊ ቡድን ጋር። በዛኑ ቀን ግን 12 ሰዓት ላይ ሌላ በጣም እኔ የምጠብቀው ጨዋታ አለ። ሴኔጋል ከዲሞክራቲክ ኮንጎ ማለት ነው። ሴኔጋል በጣም የሚገርም ታለንት ያለበት ቡድን ነው ፊት ለፊት መስመር ላይ ማለት ነው። ኮንጎ ደግሞ በጣም ዌል ስትራክቸርድ ኦርጋናይዝድ የሆነ ዲፌንሲቭ ቲም ነው ማለት ነው። ሴኔጋሎች እስኪ እንደዚህ አይነት ቡድን እንዴት ያደርጋሉ የሚለው ምንመለከት ይሆናል። እሁድ ደግሞ አልጄሪያ ከቡርኪና ፋሶ አለ። ሌላ በጣም ጥሩ ጨዋታ። አይቮሪኮስ ከካሜሮን ደግሞ ምሽት 5 ሰዓት አለ። አልጄሪያ ከቡርኪና ፋሶ 2 ሰዓት ተኩል ላይ ነው። በጣም ጥሩ ጨዋታ ነው። ቡርኪና ፋሶም እንግዲህ ድል አድርጋ ነው የመጣችው። አልጄሪያ በተመሳሳይ ሁኔታ ማለት ነው። ምናልባት የምድቡ ትልቁ ጨዋታ የሚሆነው የሁለቱ ብሔራዊ ቡድኖች ነው የሚሆኑ። አይቮሪኮስ ከካሜሮን ደግሞ ሁለቱም ቡድኖች እንግዲህ አሸንፈው ነው የመጡት። ካሜሮን በጣም ጥሩ ፉክክር የታየበት ጨዋታ ነው የተመለከትነው። አይቮሪኮስት በጎ የሚባል ጨዋታ ነው የሚመስሉ ጨዋታዎች የሚደረጉ ይሆናል ማለት ነው። እስኪ ስለ አፍሪካ ዋንጫው እየተመለከታችሁ ነው ብዬ ተስፋ አደርጋለሁ። ስለ ጨዋታው ምን እንደተመለከታችሁ እንደታዘባችሁ ማን እንደምትጠብቁ እስኪ ሀሳባችሁን አካፍሉኝ። በተረፈ ላይ ሼር፣ ሰብስክራይብ እያደረጋችሁ ጨዋታዎችን እንዳልኳችሁ በፋና ኤፍኤም 98.1 በስፖርት ዌቭ ቀጥታ ስርጭቶች የሚያገኙ ይሆናል። ከነገ ጀምሮም የምሽት የአምስት ሰዓት ጨዋታዎች ቀጥታ ስርጭት የሚኖሩን ይሆናል ማለት ነው። እዛ ላይ ልታገኙ ትችላላችሁ። ስለምታደምጡኝ አመሰግናለሁ። መልካም ጊዜ